አንዳንድ ጊዜ ሰዎችን ያለ ምክንያት ይጠላሉ። ገጥሟቸው ያውቃል? ያለ ምክንያት የሚጠላህ ሰው አልገጠመህም? ምንም ምክንያት የለውም። ላያውቅ ሁሉ ይችላል፣ ግን አልወደውም ይላል። አእምሯችን ምላሽ ለአዲስ ነገሮች ደስታ ነው። ለዚህ ነው ልጆች ሆነን አዲስ ልብስ ይገዛልን፣ አዲስ ጫማ ሲገዛ፣ አዲስ ኳስ ሲኖረን በሌሎች ሰዎች ስኬት የምንቀናው ቅናት ነው። ኤንቪ የሚባለው በጓደኛዬ ሰክሰስ፣ በማውቀው ሰው ሰክሰስ እሱ ለምን ተሳካለት ብለን የምንቀናው ቅናት ነው። እኔ በራሴ ነገር ደስ ካለኝ እኮ በሰው አልቀናም። ጠዋት ስነሳ ደስተኛ ነኝ፣ አመሰግናለሁ። በፀሐዩ ደስ ይለኛል፣ በአየሩ ደስ ይለኛል። ቤቷ ስትመጣ የራሷን ቤት ትጠላዋለች፣ ያላት ያስጠላታል። ሰዎችን ይሄ ሚዝረብል ነው የሚያደርገው። ባላችሁ ነገር እንዳይደሰቱ፣ እንዳያመሰግኑ፣ አመስጋኞች እንዳይሆኑ ሚዝረብል በቃ መራራ ሰዎች ያደርጋቸዋል። በትክክል እነዚህ አሁን ያሉትን ደቂቃዎች ሰዎች በትክክል ቢያዳምጡና ቢጠቀሙበት ህይወታቸው ሙሉ በሙሉ ይለወጣል። እኔ የስነ ልቦናም ባለሙያ ስለሆንኩኝ በሙያዬ እሱ ላይ ተመስርቼ ነው የምናገረው። ልክ አዲስ ዓመት ሲመጣ ቤት ውስጥ ምን ይደረጋል? ሶፋው ይነሳል፣ ይጸዳል፣ ጽዳት ይደረጋል አይደለም? ልክ እንደዛ እና አዳዲስ ነገሮች ይተካሉ። አእምሯችን ውስጥ ያሉ ማጽዳት ያለብን ነገሮች አሉ። አሁን ሶስቱን ብቻ ላንሳ እና ሶስቱን እንተካቸው፣ አብረን እንስራ። ከሚመለከቱን ወገኖቻችን ጋር አብረን እንስራ። አንደኛ ቂም ከአእምሯችን ውስጥ መጠረግ ያለበት መጽዳት ያለበት ነገር ነው። ለምን? ምክንያቱም ቂም ይቅር አለ ማለት የሚያመጣቸው ችግሮች አሉ። ጭንቀት ያመጣል፣ ዲፕሬሽን ያመጣል፣ ድብርት ያመጣል በቂም በያዘው ሰው ላይ። ኮርቲሶል የሚባል ሆርሞን በብዛት እንዲመረት ያደርግና ስኳር በሽታ ያመጣል፣ ደም ብዛት ያመጣል። የአንጀት በሽታዎች ፔፕቲክ አልሰር ዲዚዝ ይባላል፣ ኢሪታብል ባውል ሲንድሮም ይባላል። እነዚህን ያመጣል። አስም ያመጣል። ያለ እድሜ ማርጀትን ያመጣል። ማለት የእድሜን መስላለሁ ከዛ ግን ከእድሜ የበለጠ ያረጀ የገረጀ ሰፈው እንደሆን ያደርገኛል። ቂም ነው ይሄን ሁሉ የሚያደርገው። ሌላው በጣም የሚገርማችሁ ነገር 61% ካንሰር በሽተኞች ሲጠና 61% የሚሆኑት ካንሰር በሽተኞች ይቅርታ የማድረግ ችግር አለባቸው፣ ቂም አላቸው። አንድ በትልቅ ጥናት ላይ ካንሰር በሽተኞች ሲጠየቁ ይቅርታ የማድረግ ችግር አለባቸው 61%። ስለዚህ ቀጥታ ቂሙ ካንሰር አመጣ ባይባልም ካንሰሩና ይቅር አለ ማለት ቂም ግን አሶሲኤትድ ናቸው፣ የተያያዙ ናቸው ማለት ነው። እንደው ምን ይደረጋል መሰል የካንሰር ሕክምና ላይ አሁን የጀመሩት ኬሞቴራፒ ይሰጣል፣ ሬዲዬሽን ቴራፒ ይሰጣል አይደለም? ፎርጊቭነስ ቴራፒ መጥቶ ኢሚዩኒቲን የመከላከል አቅምን ስለሚጨምር ኬሞ ይሰጣል፣ ሬዲዬሽን ቴራፒ ይሰጣልና እዛው ሆስፒታል ውስጥ የሳይኮሎጂ ሴንተር ተዘጋጅቶ የፎርጊቭነስ ቴራፒ ይሰጣል። ይቅርታ ካላደረገ የመዳን ዕድሉ ስለሚያንስ። ስለዚህ አሁን ይሄን ሁሉ የሚያወጣብኝ ከሆነ የሚያስረጀን ከሆነ ደም ብዛት፣ ስኳር፣ አላስፈላጊ ውፍረት ከዛ ካንሰር ሁሉ የማምጣት አቅም ካለው ለምን አውጥተን አንጥለው? አንድ ቂምን አውጥተን እንጣለው። እንስማማለን አይደል? ስለዚህ እንዴት ነው የምናደርገው? የበደሏቸው ሰዎች ቂም የያዙባቸው ሰዎች ካሉ ይደውሉና ይቅርታ አድርጌልሃለሁ ይበሏቸው። የማያገኟቸው ከሆነ ደብዳቤ ይጻፉና ደብዳቤውን ይላኩላቸው። እንዲህ በድለኸኛል፣ ግን ከዛሬ ጀምሮ ይቅርታ አድርጌልሃለሁ። የበደለን ሰው በህይወት ከሌለ ደብዳቤ እንጽፍለታለን ለሞተው ሰው። ለምሳሌ አባቴ በድሎኝ ከሆነ ለአባቴ ደብዳቤ እንዲህ አድርገኸኛል እለውና ከዛ ደብዳቤውን አቃጥለዋለሁ። አሁን ቂምን ካምሮ ያወጣው ብዙ በሽታ ቀነስኩኝ ማለት ነው። አንድ አሁን እንደ ክሎዥር ኤግዛክትሊ በጣም ወደው ቃል ነው ክሎዥር። እና አወጣን፣ ቂም አውጥተን ጣልን። ሁለተኛ ምን እንጣል? ጥላቻ፣ ሄትሬድ። አንዳንድ ጊዜ ሰዎችን ያለ ምክንያት ይጠላሉ። ገጥሟቸው ያውቃል? ያለ ምክንያት የሚጠላህ ሰው አልገጠመህም? ምንም ምክንያት የለውም። ላያውቅ ሁሉ ይችላል፣ ግን አልወደውም ይላል። ቀልቤ አይወደውም። ስቀርበው ግን ሳቀው ስረዳው ግን ወደድኩት ምናምን። ኤግዛክትሊ እኔም ገጥሞኛል። አንድ ቦታ እንትን እያስተማርኩ እያለ አንድ ሰው አቀማመጡ፣ አስተያየቱ በጣም የሚያናድድ ነው። ንቀት የተሞላ ነው የሚመስለው እና ወደሱ ማየት ተውኩና ወደዚህ ያየው ማስተማር ጀመርኩ። አለቀ ፕሮግራሙ አልቆ ስንወጣ ሁሉም መጥተው ታንኪዩ ሲሉኝ ያ ሰው መጣ። ሲያናግረኝ
በጣም ትሁት፣ በጣም ደግ፣ በጣም መልካም ሰው። ለካ አቀማመጡ፣ አስተያየቱ ልምዱ ነው። እኔ ግን ሚስ አንደርስታንድ አድርጌዋለሁ። ብዙ ሰዎች አሉ። አንድ ዘመዴ ነበርና ከ10 ዓመት በፊት አንድ ሰው ብዙ ጊዜ ቲቪ የሚታዩ ሰው ነበሩ፣ ቆይቷል እና ሲያያቸው በጣም ነው የሚናደደው። በጣም ጥላቻ፣ ቴሌቪዥኑን ቢሰብረው ደስታው ነው። ከዛ እሱ ውጭ ቆይቶ ወደ ቤት ሲመጣ እኛ ሰው ቲቪ ላይ እያወሩ ካጋጠመው ቤተሰቡ ላይ ይጮሃል። እንዴት ይሄ ሰውዬ እኔ ቤት ያወራል? በጥላቻ። ከዛ አንድ ቀን ጠየቅኩት፣ ትተዋወቃላችሁ አልኩት። አንተዋወቅም። በድሎ ያውቃል? አልበደለኝም። አግኝተኸው ቃላት ተለዋወጣችሁ ታውቃላችሁ? አላውቅም። ታዲያ ለምንድን ነው የምትጠላው? አላውቅም። ለምንድን ተገኝ ይጠላዋል? ጥላቻ ደግሞ ምን ያመጣል መሰላችሁ? የደም ዝውውራችን ላይ ከፍተኛ ችግር ያመጣል። በዋናነት ራስ ምታት፣ ሄዴክ ያመጣል። የሃይፐርቴንሽን በሽታ ያመጣል። ደም ብዛት ያመጣል። ይሄ ስትሮክ ቢባል ነገር ግማሽ ሰውነታችንን ፓራላይዝ የሚያደርገው እሱ ሊያመጣ ይችላል። ምን ጥላቻ፣ ሄትሬድ። ሃርት አታክ የሚባለው የልብ ድካም እሱም ማምጣት ይችላል። የበሽታ የመከላከልን አቅም ይቀንሳል። ጥላቻውን ያገኘት በፐርሴፕሽን ነው። ሰውየውን አላውቀውም ወይም አውቄው የሆነ ነገር እንዳደረገኝ ከዛ እኔ ውስጤ መራር የሆነ ጥላቻ ዴቨሎፕ አድርጌያለሁ፣ እጠላዋለሁ። እሱን አልጎዳውም፣ እኔን እጎዳለሁ። ደም ብዛት አገኛለሁ፣ ራስ ምታት ይመጣብኝ፣ ስትሮክ ሊያደርገኝ፣ ልሞት ሁሉ እችላለሁ በጥላቻ ምክንያት። ስለዚህ ጥላቻ የምናደርግ አውጥተን እንጣል የግድ ነው። አሁን ዛሬ ማታ እስቲ ቂምን አውጥተን እንጣል፣ ጥላቻን አውጥተን እንጣል። ጥላቻን ደግሞ እንዴት ነው አውጥተን የምንጥለው? አስበንበት ነው። በኮግኒቲቭ በሆነ ይሄ ሰውዬ ምንድን ነው ያደረገኝ? ምንድን ነው የበደለኝ? ምን ያደረገኝ? አሁን የሆነ ሰው አይቼው ማልወደው ይኖራል። ምን ስላደረገኝ ነው ብለን እናስባለን። ከዛ እንወስናለን። አሁን በምን እንደምንተካቸው እናያለን። ግን ወስነን አስበንበት መጥላት የለብኝም ብለን ጥላቻን አውጥተን እንጥላለን። አሁን ብዙ በሽታዎች ያስወገዳል። ሶስተኛ ቅናት። ይሄ በባል በሚስት መካከል በፍቅረኞች መካከል ያለው ሳይሆን በሌሎች ሰዎች ስኬት የምንቀናው ቅናት ነው። ኤንቪ የሚባለው በጓደኛዬ ሰክሰስ፣ በማውቀው ሰው ሰክሰስ እሱ ለምን ተሳካለት ብለን የምንቀናው ቅናት ነው። አንተ ቶዮታ መኪና ገዝተህ ቶዮታ ኮሮላ ገዝተህ በጣም ደስ ብሎ ስትወጣ ጓደኛህ ቪኤት ገዝቶ ይመጣል፣ ላንድ ክሩዘር። የዚህኛው ደስታ ይጠፋባል። እሱ ደግሞ አንድ ቤቷ ቡና ፍልታ ሽሮዋን ሰርታ ደስ ብሏት የምትኖር ሴት ከዛ የጓደኛዋ ቤት ትሄዳለች። ሰፊ ሳሎን፣ ትልቅ ቴሌቪዥን፣ ብልደግ እንደ ሁሉ ነገር አይታ ትመጣለች። ቤቷ ስትመጣ የራሷን ቤት ትጠላዋለች፣ ያላት ያስጠላታል። ይሄም ሌላ ችግር ነው፣ ኤንቪ ነው። ለዚህ ደግሞ መድኃኒቱ በጣም ነው የሚያሰቃየው። በነገራችን ላይ ሰዎችን ይሄ ሚዝረብል ነው የሚያደርገው። ባላችሁ ነገር እንዳይደሰቱ፣ እንዳያመሰግኑ፣ አመስጋኞች እንዳይሆኑ ሚዝረብል፣ በቃ መራራ ሰዎች ያደርጋቸዋል። ምክንያቱም ሁሌ የተሻለ ያለው የሚመስል ሰው ልናይ እንችላለንና ነው። ለዚህ ደግሞ መድኃኒቱ ምንድን ነው? ራስን አለማወዳደር፣ በፍጹም አለማወዳደር። እስቲ እጅህን አሳየኝ። አሁን የሱ ፊንገር ፕሪንት ጣቱ ላይ ያለው ፊንገር ፕሪንት ሌላ ማንም ሰው የለም። ስለዚህ ይሄ ዩኒክ የሆነ ራሱን የቻለ ሰው ነው። እኔ ከማንም ሰው ጋር አልወዳደርም፣ ማንም ይበልጠኛል፣ ከንትና በልጣለሁ፣ ከንትና አንሳለሁ አልልም። ምክንያቱም የተለየው ሰው ነኝ። የራሴን ኑሮ ከራሴ ጋር ነው የምወዳደረው፣ ከራሴ ብቃት ጋር። ምን ያህል መማር እችል ነበር፣ ምን ያህል ተምሬያለሁ፣ ምን ያህል መስራት እችል ነበር፣ ምን ያህል እሰራለሁ ብዬ ከራሴ ጋር እወዳደራለሁ እንጂ ራስን አለማወዳደር፣ ከሰው ጋር ልዩነታችንን ተቀብሎ መኖር። ከዛ በሰዎች ስኬት ደስታን መለማመድ። እሰይ እንኳን ሆነለት፣ አይቼው እኮ የሆነለት ነገር ተሳካለት፣ እሰይ እንኳን ሆነለት ብሎ መለማመድ። ቅናትን አውጥቶ መጣል። አሁን 3 መርዞችን ያወጣ ነው። ቂም፣ ጥላቻ፣ ቅናት አውጥተን ጣልን። በምን እንተካቸው? ቂምን በምህረት በሜርሲ እንተካው። ከዛ እንለማመደዋለን። በሃይማኖቶችም በምህረት በጣም ይሰበካል። በምህረቱ ብዙ ነው ተብሎ በተደጋጋሚ ነው የተጻፈው። በእስልምናም አላህ ሜርሲፉል ነው የሚባለው። ስለዚህ ይቅርታን አንድ ጊዜ ካጸዳው በኋላ ምንድነው የማደርገው?
በየዕለቱ ሲሄድ በየዕለቱ የሚበድሉኝ ሰዎች ይኖራሉ። ወዲያው እዛው ጋር ይቅር ብያለሁ፣ እንትን እንደሱ ማለት አልነበረብሽ ግን ይቅር ብዬሻለሁ። ጥልቅ ብሎ ገባ እየነዳው አናዶኛል፣ ይቅር ብያለሁ እያለ እዛው እያወራረድን በምህረት የተሞላ ህይወት ውብ ነው። ከዛ ቂም የለም እንትን የለም፣ ይቅር አለ ማለት ውስጣችን የለም። ፍጹም ጤነኛ ኑሮ ኖራለሁ። ይቅርታ ያደረገ ሰው በጣም ቆንጆ እንቅልፍ ይተኛል። ቅድም እንዳልነው እነዛ ጤንነቶቹ የተጠበቁ ናቸው። ጥቅሙ ለኛ ነው ማለት ነው። ጥላቻውን በምን እንተካው? ጥላቻውን በፍቅር እንተካው። ፍቅር 3 አይነት ነው። ኢሮስ አለ። ኢሮስ ማለት በወንድና በሴት መካከል ያለ ፍቅር ነው። ከዛ ፊሊዮስ አለ። ፊሊዮስ በጓደኛ ዓመት እንዲህ ሻይ አብረህ ስትጠጣ ምናምን ያለው ፍቅር ነው። ከዛ አጋፔ አለ። አጋፔ ምክንያት የማይፈልግ ፍቅር ነው። ምክንያት አይፈልግም። ልክ አምላክ የሚወደን አይነት ፍቅር ነው። ምንም አድርገንለት አይደለም የሚወደን፣ ግን ምክንያት የለውም። ለምንድን ምክንያት የለውም? ዝም ብለን የምናየውን ሰው በሙሉ እንወዳለን። ደግሞ ሳክሪፊሻል ነው። ለዛ ሰው ዋጋ ለመክፈል ፈቃደኞች ነን። በዚህ ጋር የሚሄድ ከሆነ አሁን ማታ ወጥቼ የተጨነቀ ሰው ካየው ሰፈር ወደዚህ ከሆነ ሊሄድለት ፈቃደኛ ሆናለሁ። ይሄ ሳክሪፊሻል ፍቅር ነው። ስለዚህ ጥላቻን በፍቅር እንተካው፣ ይቅር አለማለትን በምህረት እንተካው። ከዛ ቅናትን በአመስጋኝነት። እኔ በራሴ ነገር ደስ ካለኝ እኮ በሰው አልቀናም። ጠዋት ስነሳ ደስተኛ ነኝ፣ አመሰግናለሁ። በፀሐዩ ደስ ይለኛል፣ በአየሩ ደስ ይለኛል። ማታ የምተኛበት አልጋ ደስ ይለኛል፣ ቤቴ ደስ ትለኛለች። ኑሮ የራሴ ኑሮ ይበቃኛል። በቃ ይሄ ጥሩ ነው። ግሬትፉል የሆኑ ሰዎች ይሄ እኮ በቃ ጥሩ ጤነኛ ስለሆነ አይደል አሁን ቆመን የምናወራው? አገሪቷ ሰላም ስለሆነች አይደል አሁን እዚህ መምጣት የቻልኩት? ግሬትፉል እንሆናለን። ስለዚህ እነዚህን 3ቱን ብናወጣ በእነዚህ በ3ቱ ብንተካቸው አእምሯችን ውስጥ ያለ ቶክሲን አይኖርም። በጣም ጤነኛ ደስተኛ ሰዎች እንሆናለን። አዲስ የሚለውን ነገር አእምሯችን ይወደዋል። አእምሯችን ውስጥ ይሄ ሚድ ብሬን አካባቢ ሰብስታንሺያ ኒግራ የሚባል የብሬን ክፍል አለ እና አዲስ ነገር ሲያገኝ መልስ ይሰጣል። መልሱ ደግሞ ደስታ ነው። ከዛም በተጨማሪ ዶፓሚን የሚባል ሆርሞን ያመነጫል አዲስ ነገር ሲያይ እና ምላሹ የአእምሯችን ምላሽ ለአዲስ ነገሮች ደስታ ነው። ለዚህ ነው ልጆች ሆነን አዲስ ልብስ ይገዛልን፣ አዲስ ጫማ ሲገዛ፣ አዲስ ኳስ ሲኖረን፣ ሄደን የማናውቅበት ዘመድ ቤት ስንሄድ ደስ ይለናል። ትልቆችም ሰዎች ሆነን ለነገሩ አዲስ ነገሮች ሲመጡ በደንብ ባንናገረውም አዲስ ቤት፣ አዲስ መኪና ነገሮች ሲመጡ አውቶማቲካሊ እንደሰታለን። በጣም ደስ ይለናል። ስለዚህ አዲስ ነገር አእምሯችን ይወዳል። ከመነሻው አዲስ ዓመት ሲመጣ ደስ ይለናል። አሁን ሌሎች በዓላት የሃይማኖታዊ በዓላቶች አሉ፣ እንደ ሃይማኖቱ ነው የምንይዘው። አዲስ ዓመት ላይ ግን ኦልሞስት ሁሉም ሰው ደስ ይለዋል። ከዚህ አዲስ ከመሆኑ የተነሳ አንድ ከዛም በተጨማሪ ደግሞ ቅድም እንዳልሽው ፒቮታል ሞመንት ነው። ልክ ለውጥ ለማምጣት በነገና በትናንትና መካከል እንዳለች ቀን አዲስ እድል የምናገኝበት፣ በፊት የተበላሸብን ነገሮች ለማስተካከል አዲስ እድል እናገኛለን። በፊት ያልተሳኩልን ነገሮች ለማሳካት እድል እናገኛለን እና አሁን በዚህኛው ዓመት እችላለሁ፣ በዚህኛው ዓመት ይሳካልኛል፣ አሁን አዲስ እድል ነው ብለን ተስፋችንን ለመገንባት እድል እናገኛለን። እሱ ደግሞ በአዎንታዊ አመለካከት የሚያድግ ወደ እቅድ ብዙ ጊዜ አዲስ ዓመት ሲሆን ሁሉም ሀገር እነዚህ ኒው ኢየር ሪዞሉሽንስ የሚባሉ አሉ። የአዲስ ዓመት ውሳኔዎች። ከአዲስ ዓመት ጀምሮ ሲጋራ አላጨስም፣ ከአዲስ ዓመት ጀምሮ አልጠጣም፣ ከአዲስ ዓመት ጀምሮ መጽሐፍት ማንበብ ጀምራለሁ፣ ከአዲስ ዓመት ጀምሮ እማራለሁ፣ አድጋለሁ የሚል ለውጦች፣ ውሳኔዎች ይወሰናሉ። ምንም እንኳን ከፊሉ ባይሳኩም ግን አዲስ ውሳኔ ለመወሰን አዲስ ህይወት ለመጀመር ለቢግኒንግ የሚጠቅመን ተስፋችንን የሚያለመልም ነው። እንዳልሽው ደግሞ ሲዝኑም ይመቻል። ፀሐዩ ይወጣል፣ አበባው ይመጣል፣ አየሩ ይለወጣል። እሱ አዲስ ተስፋ ለማግኘት በጣም የሚረዳን ነው።